ብዙ እቃዎችን አድርሻለሁ። ነገር ግን የዛሬው ይለያል። ወላሂ ነው የምላችሁ። ከምንም በላይ ከልቡ ለልጁ ዱዓ ያደረገላት ከልቡ በጣም ደስ ያለው ወይኔ ምስኪን ስለ ልጁ ሲያወራ እንዴት ደስ እንደሚል። ነገር ግን መንገድ ላይ ስለሆነ ያው ቪዲዮ እያወራን ብዙ ቪዲዮ ሰርተን ነበረ። ነገር ግን ሳይለንት አደረኩት። ምክንያቱም እዚህ የምትመለከቱት እንግዲህ ከንተሪት በር ነው። ብዙ ጫጫታ ስላለ ምንም የሚሰማችሁ ነገር የለምና ደግሞ በጣም ሙቀት ላይ ነበር የወረድኩት። 7 ሰዓት በኋላ ምናምን ነበርና የተገናኘነው በጣም ከባድ ፀሐይ ነበረና እኔ እንጃ ከምንም በላይ የተደሰኩበት ማለት በጣም ተደስቶ ሳየው ፈገግ ብሎ ሳየው ስለ ልጁ ዱዓ እያደረገ ሲመርቃት ወይኔ ደስ ይላል። አልሙሂም አሰላሙ አለይኩም ወራህመቱላህ ወበረካቱ። ውድና የተከበራችሁ የቻናሌ ተከታታዮችና እንዲሁም ጓደኞቼ እንዴት ናችሁልኝ? ደህና ናችሁ ወይ? ሁሉ ሰላም ሁሉ መልካም ከኔ ጋር አልሐምዱሊላህ። ውድ ተመልካቾቼ እንግዲህ ቤተሰብ እንደ ዛሬው ተደስቶ አይቻ አላውቅም። የዛሬው እቃ ግን በጣም ለየት ያለ እቃ ነበረ። ነገር ግን ሰውየውን በጣም ነው ደስ ያለው። ውድ ተመልካቾቼ ቻናሉ እየተንቀሳቀሰልኝ አይደለም። ላይክ ሸር እያደረጋችሁኝ አይደለም። አዲስም ከሆናችሁ ሰብስክራይብ እያደረጋችሁኝ ቻናሌ እንግዲህ ያው ስራም ስለሆንኩኝ ቻናሉም ተኝቷል፣ አልተንቀሳቀሰም። ነገር ግን አልሐምዱሊላህ እንግዲህ ሮመዳንን በስራ እናሳልፋለን ባልኩት መሰረት በስራ እያሳለፍኩ እገኛለሁኝ። ሰላማችሁ ብዝዝት ይበልልኝ። እንግዲህ ውድ ተመልካቾቼ እቃዬን ከውርጌሳ ጭኜ በስነ ስርዓት ከንተሪት በር ደርሻለሁ። ጎልቦ መገንጠያ ነው። እዚህ ጋር እንግዲህ ብዙዎቻችሁ ታውቁታላችሁ። ውድ ተመልካቾቼ እንግዲህ ብዙ እቃዎችን የተሟላ እቃ ነበረ። በባለፈው እንግዲህ ከሌላም እቃ ጋር ባንድ አድርጌ ቪዲዮ ሰርቼላችሁ ነበር፣ እዛው ውርጌሳ ሆኜ ማለት ነው። ዛሬ እንግዲህ ለቤተሰቦቿ ሳስረክብ ሙሉ ቪዲዮ ቀርጬላችኋለሁ ማለት ነው። በጣም ደስ ሲል ነበር። ቤተሰብ ከምንም በላይ በደስታ ለልጁ ዱዓ አድርጎ በቃ ደስታውን በስነ ስርዓት የገለጸበት ቀን ነበረ። በጣም ደስ ይላል። ብዙ ጊዜ የሮመዳን አስቤዛ ስናደርስ በችኩል ችኩል ነውና ውርድ ምናምን እያደረግ ነው የምንሰጣቸውና ነገር ግን እንደዛሬው ቪዲዮ ልቤን ነክቶኛ አያውቅም። ምክንያቱም ሰዎቹ በቃ በጣም ደስተኛ በልጃቸው ኩርት ብለው ምናምን በነገራችን ላይ አምናም ወስጄ ሰጥቻቸዋለሁኝ። አምናም አስቤዛ ካሁን በፊትም እንተዋወቃለን ከሱ ጋር ማለት ነው። ያው እንግዲህ ብዙ ጊዜ ድጋሜ እቃ የምትታዘዙት በጣም በታማኝነት ስታደርሱ፣ አሪፍ እቃ ስታደርሱ ሁል ጊዜም ቢሆን በየአመቱ እዛ ቦታ ላይ ትገኛላችሁ ማለት ነው። ያልሆነ እቃ ግን ከወሰዳችሁ አንድ አመት እየረገሟችሁም በሮመዳን ዱዓ ሲደረግ ታያላችሁ። ያልሆነ እቃ ወስዳችሁ ደግሞ ስትረገሙ ሮመዳንን ታሳልፋላችሁ ማለት ነው። እንግዲህ እንደነገርኳችሁ እኔ ኦሪጂናል እቃ ነው የምገዛው። በስነ ስርዓት በራሳችሁ እቃ ለምትገዙት አርበቅበቄ ምናምን እንደዚህ አላደርግም። እኔ በስነ ስርዓት ነው። ሩዝ 25 ኪሎ አላት። ላርጎ 10 ሊትር አላት። ዘይት 10 ሊትር አላት። መካከለኛው ብረት ድስት አንድ አላት። ጭልፋ በትልቅ አንድ በትልቅ አላት። ባቄላ 20 ጣሳ አላት። ገብስ የተዘጋጀ 20 ጣሳ አላት። ቤተሰብ ስኳር 5 ኪሎ አላት። የሌለ ነገር የለም ቤተሰብ፣ ሁሉም ነገር አለ። መኮረኒ ጥምዙ 25 ኪሎ አለ። 20 ኪሎ በርበሬ አለ። 1 ካርቶን ተምር አለ። ሳሙና አለ። ምንም የሌለ ነገር የለም። ኦሞ አለ። እና ውድ ተመልካቾቼ ሁሉም ነገር የተሟላ ነበረ። እንግዲህ ከንተሪት በር ላይ በዚህ መልኩ ነው ያሳለፍነው። በጣም ነው ሙቀት ያለው። የሚገርማችሁ ከኛ ጋር ውርጌሳውን ሙቀት አለ ይባላል። ነገር ግን የዚህ ደግሞ ሙቀት በጣም ለየት ያለ ነው። እንግዲህ ከንተሪት በር ላይ እንግዲህ ግመል ይዘው ነው የጠበቁኝ። ያለ ወዲያ ማዶ ጎራው ላይ የምታዩት እዛ ሰፈር ነው የሚሄዱት። በጣም ፀሐይ ነው። ነገር ግን ግመል ይዘው ነው የጠበቁኝ። ግመሉ ሁሉም ይችለዋል አሉ። ግመሉ ባይዘወይ ማሻአላህ በጣም ያው የመኪና ጭነት በሉት የተጫነው ታውታላችሁ። ሁሉንም እቃ ግመሉ ላይ ነው እንግዲህ የሚጫነው ማለት ነው። ያው ትንሽ በጣም ከባሪያ የሚባለው ዱቄቱ ነው እና ደግሞ ሩዙ ነው ከበድ ቢልም፣
ገብሱም ቀላል ነው። ትንሽ ባቄላው ከበድ ይለው እንደው እንጂ የተቀረው ሙሉ ነው። እንግዲህ ውድ ተመልካቾቼ አንድ ዕቃ ስታዙ በመኪና የሚሄድበት ድረስ በመኪና ጭናለሁ። ከዛ ደግሞ ገጠራማ ከሆነ ደግሞ ግመል ላይ ጭኜ በክብር ለቤተሰቦቻችሁ አደርሳለሁ ማለት ነው። ውድ ተመልካቾቼ እና በጣም ለየት የሚል ቀን ነበረ። ያው እንግዲህ እንደዚህ አድርጌ አጫጭኛቸው ከጨረስኩ በኋላ ብዙ ስቃይን አይቻለሁ እዚህ ቦታ ላይ። ምክንያቱም ወደ ውርጌሳ የሚመለስ መኪና አልነበረም። በአሁን ሰዓት እንደፈለጋችሁ ትራንስፖርት ለመንቀሳቀስ ቤንዚንና እንትን በጣም ተወዷል። የሚገርማችሁ ናፍጣ በቃ ናፍጣ አይገኝም ማለት ነው መኪና። ስለዚህ እየተንቀሳቀሰ አይደለም። ያው እንግዲህ በየአካባቢው ደግሞ በባጃጅ ብዙ ጊዜ አሁን አምና በባጃጅ ቀጥታ እየጫነ ነበር የምንመጣው። ዘንድሮ ደግሞ ባጃጅ እንደፈለገ እየተንቀሳቀሰ አይደለም። አሁን ከውርጌሳ ውጫሌ ባጃጅ ከተዘጋ ከዓመት በላይ ሆኖታል። እና በባጃጅ እንኳን እንደፈለግን ለመንቀሳቀስ ስለማይቻል በቃ ግማሽ በመኪና ግማሽ በግመል ምናምን እያደረግን ነውና የዘንድሮን ሮመዳን አቅራጥ እያደረስን ያለ ነው። ሆኖም ግን በጣም ደስ ይላል። አልሐምዱሊላህ የሰው ልጅ ቁጭ ብሎ ከማሰብ ስራ እየሰሩ ሲለፉ ውሎ መርከም ይሻላል በሚለው ነው ዘንድሮ ስራ የጀመርኩት ማለት ነው። እና ውድ ተመልካቾቼ በዚህ መልኩ እያስደሰኩላችሁ እገኛለሁኝ። እርግጠኛ ነኝ ቤተሰቦቻችሁም ደስ እንደሚላቸው። ከምንም በላይ ጥሩ ነገር ስለምወስድ ራሴን ኮራ ብዬ በደስታ ስለሆነ የምወስደው ማለት ነው። ወላሂ እንደዋወላለን ከሄዱ በኋላ ደህና ገባሁ ይሉኛል፣ ይጠይቁኛል። ብዙ ሰዎች እየደወሉ የሚያወሩ ሰዎች አሉ ማለት ነው እቃውን ከወሰዱ በኋላ። እኔም ስለማልሳቀቅ አሪፍ ነገር ስለሆነ የምወስደው በደስታ ነው። በቃ ተዋውቂያቸው አውርቻቸው ቁጥራቸውን ተቃይረን የምመጣው ማለት ነውና አሪፍ ነገር ስታደርሱ ኮራ ብላችሁ ነው የምታደርሱትና ውድ ተመልካቾቼ በጣም ደስተኛ ነኝ። በስራዬ በጣም ነው የምኮራው። ሁሉንም ነገር መርጬ ነው የምገዛው። እናንተም እንግዲህ እያስደሰታችሁኝ ነው ከምለው በላይ የምታስገቡ ሰዎች አላችሁ። ማሻአላህ በጣም ስለምትደሰታችሁም ራሳችሁ ደግሞ ጨምራችሁ የምታስገቡልኝ ሰዎች አላችሁ። ከልብ ነው የማመሰግነው። ለእናንተ ቃላት የለኝም። እንግዲህ ስራ እያላችሁ ከጎኔ እያበረታታችሁ ላይክ ሼር እያደረጋችሁ እስካሁን ድረስ አብራችሁኝ ለነበራችሁ ከልብ ነው የማመሰግነው። ረመዳንን ጾመው ከሚጠቀሙት አላህ ያድርጋችሁ። ዛሬ እንግዲህ የከንተሪት ጎልቦ መገንጠያ ውሎዬ ይህን ይመስል ነበረ። ከውርጌሳ ተነስቼ መጥቼ እቃውን አስረክቤ በስነ ስርዓት ግመላቸውን ጫጭነው እነሱም ወደ ቤታቸው እኔም ወደ ቤቴ ተመለስኩ ማለት ነው። ውድ ተመልካቾቼ እንግዲህ የዛሬውን ሳላደንቀው አላልፍም። አባት ማለት በዚህ መልኩ የልጁን ፍቅር ሲገልጽ በልጁ አድራጎት ሲደሰት በጣም ደስ ይላል፣ ያምራል። እና ውድ ተመልካቾቼ በጣም ወዳችኋለሁ። ሰላማችሁ ብዝዝት ይበልልኝ። በያላችሁበት አላህ ይጠብቃችሁ። ባይ ባይ።